አሰላሙ አለይኩም ውዶቼ እንዴት ናችሁልኝ? አላችሁልኝ? እኔ ሰላም ነው ያለሁት አልሐምዱሊላህ። ይኸውላችሁ ዛሬ ተከስቼላችኋለሁ፣ መጥቼላችኋለሁ። ሁሉ አማን ነው፣ እኔ ጋር ሁሉ ሰላም ነው፣ አማን ነው ያለውላችኋለሁ። እንግዲህ ዛሬ ብቻዬን መጥቼላችኋለሁ። የስ ምግብ እየበላው ነው በነገራችን ላይ። እንብላ። ይኸው እኔ ሌላ ነገር ነው ያዘዝኩትኝ፣ ይሄ ተሰጥቶኛል። ያው ይሄኛው እንደውም በጣም አሪፍ ነው። እኔ ካዘዝኩት በላይ ይሄኛው በጣም አሪፍ ነው። እንደውም እንኳንም ይሄንን ሰጡኝ፣ አመሰግናቸዋለሁ። አይ በቃ ይሁን ብዬ የወሰድኩት እና ይኸውላችሁ ብቻዬን እየበላው ነው። ብቻዬን ስበላ በነገራችን ላይ ልጆቼ ናቸው ትዝ የሚሉኝ፣ ውጪ ወጥቼ ብቻዬን ስበላ ማለት ነው። እና ይኸውላችሁ መጥቻለሁ እላችኋለሁ። ዛሬ ፈታ ብትን ብርትስጭስ እያልኩኝ ነው ብቻዬን። ይኸውላችሁ አሁን ፈተና ተፈትኜ ነበረ። ትምህርት እየተማርኩኝ አይደለም፣ ፈተና ተፈትኜ ነበረ። ፈተናው ያላሰብኩት ያልጠበቅኩት በቃ እንደውም ካልኩሌት ያላደረኩት ፈተና ነው የመጣብኝ። ልውደቅ ልለፍ ለኔ ራሱ ልክ አይደለም፣ አላቀውም። ልስራው አልስራው በቃ እርግጠኛ አይደለሁም። ልለፍ አልለፍ እርግጠኛ አይደለሁም። መውደቅና መነሳት በእኔ አልተጀመረም ብዬ እንግዲህ ከወደኩ ነው ብዬ እያየሁት በአይኔ እያየሁት የተሳሳትኳቸው ስህተቶች አሉ። እነሱ ናቸው በጣም ያቃጠሉኝ ማለት ነው። አይኔ ኮምፒውተር ላይ ታውቃላችሁ፣ በኮምፒውተር የምትሰሩት ፈተና አለ የተወሰነው እና በኮምፒውተሩ እየነገረኝ አያያየ እኔ ኮምፒውተሩን አላምንም የራሴ ይሻላል ብዬ የራሴን ግጥም በእጄ የሰራሁትን እናማ እንግዲህ ፈጣሪ ካለ አልፍ ይሆናል። ካላለፍኩኝ ደግሞ እንግዲህ መልሽ ማረዋለሁ ማለት ነው። ቦታው ጋራ ሄጄ ትምህርት ቤት እየሄድኩ ብሞት ረዱኝ፣ አልማርም፣ በዲስታንስ ማረዋለሁ። ለምን ብትሉ በፊት ትንሽ ይከብደኛል ብዬ ነበረ አስቤ ያልኩትና ከወደኩኝ እንግዲህ ያ ምንም ችግር የለም። እንግዲህ እንደሚባለው ሁሉ መውደቅ መነሳት፣ ከዛ ስትወድቁ ተስፋ ሳትቆርጡ ቀጥላችሁ መማር ማድረግ፣ ትምህርት ብቻ ሳይሆን ሌላ ነገሮችንም ማድረግ የምትፈልጓቸውን ነገሮችን ወድቃችሁ ተነስታችሁ ማድረግ በጣም ጥሩ ነገር ነው። እንደወደቃችሁ ከቀራችሁ ነው በዛው አደጋው ማለት ነው። እና ብትወድቁም ጊቭ አፕ አታድርጉ፣ ደግማችሁ አድርጉ ትላችኋለሁ ውዶቼ። ለማንኛውም እንደዛ ነው በቃ። ያላሰብኩት እኔ ያላጠናሁት ፈተና ነው የመጣው። እንግዲህ ያው ምን እንደምንማር አልነገርኳችሁ መሰለኝ። ሂሳብ ነበረ እየተማርኩ የነበርኩት አሁን ሂሳብ። ኦ ማይ ጋድ እኔ ለራሴ ሂሳብ አልወድም እውነት ለመናገር ማለት ነው። አሁን እንደውም እየተማርኩት ስመጣ ትንሽ እየወደድኩት መጣው እንጂ የምጠላው ትምህርት ቢኖር ሂሳብ ነው። ግን ለኔ ስለሚያስፈልገኝ ነው ሂሳብን እየተማርኩኝ ያለሁት ማለት ነው ውዶች። ከዛ ፈተናው ይመጣል። የናሽናል ፈተና ነው ይሄ፣ የትምህርት ቤት የክፍል ውስጥ አይደለም። የዚህ ሀገር አጠቃላይ ተማሪዎች የሚፈተኑትን ፈተና ነው የተፈተንኩት ማለት ነው ውዶቼ። በጣም ከባድ ነው። እንግዲህ ኢንሻአላህ ምናልባት ላልፍ እችላለሁ፣ ላላልፍም እችላለሁ። ካላለፍኩም አይደንቀኝም ማለት ነው። ግን ትንሽ የሚያናድደኝ እኔ ኮምፒውተር የተወሰነ ፓርቱን ኮምፒውተር የሚሰራላችሁ አለ እናንተ አጻጻፉን ካወቃችሁ እና ጽፌ ኮምፒውተር እየነገረኝ ኮምፒውተሩን አላምንም ብዬ ራሴ በእጄ ሰራሁት። ከዛ እሱን የተሳሳትኩት ኮምፒውተሩ ላይ የሚለውን እያየሁኝ በቃ ምን ብዬ ይሄንን ልሙላ የራሴን ልሙላ ይሄንን ልሙላ እያልኩኝ አንድ አይነት መልስ ራሴን አምኜ ኮምፒውተሩን ሳላምን እሱን አሁን የተሳሳትኩት ስህተት በጣም አናዶኛል ውዶቼ። ጋራ አዲስ ነገር ይሄ ነው። ይኸውላችሁ ፈተና ተፈትኛለሁ። እንዴት እንደምናደደ እኔ ደግሞ በጣም እልኸኛ ነኝ ታውቃላችሁ። ልክ እንዴት ነው በጣም ነው የምናደደው። አንድ ነገር አስቤ ካላደረኩት ወይም ደግሞ ካልሆነልኝ በጣም ነው የምናደደው። ቢያንስ ለ3 ቀን እርድብን ነው የምለው። ከዛ በኋላ ይተወኛል እንጂ ግን እስከ 3 ቀን ምናምን ነገር በጣም እናደዳለሁ ውዶቼ። እናማ እንደዛ ነው እላችኋለሁ። አሁን ትምህርት ጨርሻለሁ አልሐምዱሊላህ። አሁን 100% ወደ ጥግረራ ነው የምገባው ማለት ነው። ይሄንን ሰመሩን እሰራለሁ። ሀገር ቤት አልሄድም፣ ቤቴ ነው የምሆነው ኢንሻአላህ። እህቴ ከመጣችልኝ ከእህቴ ጋራ ሻሸንባ ሽብርቅ እንላለን ከሷ ጋራ የረፍቴ ቀናቶች ማለት ነው ኢንሻአላህ። እናማ እንደዛ ነው እላችኋለሁ። እህቴ ታዲያ የምትመጣው ለጉብኝት ነው በነገራችን ላይ። ከዛ በኋላ ተመልሳ ትሄዳለች። ከዛ በኋላ ከመጣች በኋላ እንደገና በስራ
ወይም ደግሞ ረዘም ያለ ጊዜ እንድትመጣ የ6 ወር እንጠይቃለን ማለት ነው። ከዛ የ6 ወር ጠይቀን የ6 ወሩን ከተቀበሏት የመኖሪያ ፍቃድ ነው ማለት ነው የ6 ወር የሚሰጧት። ስለዚህ እዛን ጊዜ መስራት ትችላለች ብዬ አስባለሁኝ። ለምን ብትሉ ወይም ደግሞ በስራ ጠይቅላታለሁ ለሚቀጥለው ይሁላችሁ ስራ እንትንላትና ከዛ በስራ ጠይቅላታለሁ። እንደዛ ነው ያሰብኩትኝ። እዚህ ሀገር ይሁላችሁ ያው እሷ ብትኖር ወይም ደግሞ አንድ ሰው ቢኖረኝ በጣም ደስ ይለኛል እዚህ ሀገር። ከሌለኝም ደግሞ እንደዚህ መጣ እያለ የሚያየኝ ደስ ይለኛል። መጣ እያሉ ሀገሩን እየጎበኙ እንዴት ነው ወደዚህ ሀገር ልግባ ምናምን ነገር ከዛ ተጣጥረው ሞተው ተሟሙተው ተምረው ቢሆን ይመጣሉ ማለት ነው። አንድ ጊዜ ካዩት ከወደዱት ይኸውላችሁ እህቴ የምትመጣው በነገራችን ላይ እዚህ ሀገር ለመኖር ሳይሆን ለጉብኝት ነው የምትመጣው። ለ3 ወር ነው የምትመጣው። እኔ የ6 ወሩን ልጠይቅላት ነበረ። የ6 ወሩ 6 ወር ይፈጃል አሉ። እኔ ደግሞ እሷ እንድትመጣ የፈለኩት ሰመር ውስጥ ነው። ስለዚህ አሁን እሷ ሁሉን ነገር ጨርሳለች፣ እኔም ሁሉን ነገር ጨርሻለሁ እና እንግዲህ ኢንሻአላህ በዚህ ሳምንት ኤምባሲ ትገባለች፣ ቪዛ ትጠይቃለች። ሁሉ ነገር ጨርሰናል አልሐምዱሊላህ። እንግዲህ ብዙ ጊዜ ቢፈጅም እሷ በጣም ተንከራተተች ታውቃላችሁ። ያንን ስታስተካክል ያንን ስታስተካክል ይሄን ስታስተካክል ያንን በቃ አልኳችሁ ቁም ስቅሏን ያየችው ያው ለጥሩ ነገር ነው። ቁም ስቅሏን ያየችው ከተሳካ በጣም በቃ አላ አይደለ አላህ ይወደናል። እንደዛውም በጣም ደስ ይለኛል። ካልተሳካላት ግን በጣም ነው ማዝነው። እሷን በጣም እንደምታዝን እርግጠኛ ነኝ ውዶቼ። ግን ይሳካል 100% ይሳካል ብዬ አስባለሁ። ለምን ብትሉ እኔ በጣም እሷ መምጣት ግዴታ ነው ማለት ነው። አሁን ግዴታ ነው ለኔ። ለምን ብትሉ ለተወሰነ ቀናቶች ከያዕቆብ ጋራ ሌላ ቦታ እንሄዳለን እና አዩብ ደግሞ ተከትሎን አይሄድም ማለት ነው እዛ ቦታ። ስለዚህ እሷ መታ ከአዩብ ጋራ ትሆናለች። የተወሰነ ቀናቶች ናቸው፣ ወራቶች ምናምን ነገር ሳይሆን ቀናቶች ናቸው እና እሷ ከእሱ ጋራ ትሆናለች። ለዚህ ደግሞ ከዚህ ሀገር እንትኖቹ ልክ እንዴት ነው ከሐኪም ቤት ተጽፎልኛል ልክ እንድትመጣ ማለት ነው ጽፈውልኛል። አረ ነው እንደዚህ አሳዘንኳቸው መሰለኝ። እናማ ወላሂ እኔ እንጃ ለምን እንደሆነ አላውቅም። ሰዎች በጣም ያዝኑልኛል። በነገራችን ላይ የዚህ ሀገር ሰዎች መንግስቱ ሁሉ ሳይቀር ውዶች ለምን እንደሆነ አላውቅም። አልሐምዱሊላህ በቃ ያዝኑልኛል፣ አሳዝናቸዋለሁ። ይሄ ለኔ በጣም የሚገርም ነገር ነው። በቃ ዝን ነው የሚያደርጉልኝ። ኦ ማይ ጋድ በቃ እኔ እንደዚህ ስግብግብ ያልኩ ሰው አይደለሁምና ስለማልስገበገብም ነው መሰለኝ ብቻ በቃ ራሳቸው ጠይቀው ነው የሚሰጡኝ ሁላ። እኔ ልክ የሚጠበቅብኝ ነገር መብቴን ሁሉ አልጠይቅም። ከብር ጋር የተያያዘ ነገር ከሆነ ምናምን ነገር ያን ያህል እንትና አይደለሁም። ምንድነው ልክ ፎከስ አላደርግም እዛ ላይ እና ራሳቸው ጠይቀው ነው ብር የሚሰጡኝ በነገራችን ላይ ማለት ነው። የሚገባኝን ማለት ነው። እኔ የመንግስት ተረጂ አይደለሁም፣ ሰራተኛ ነኝ፣ እሰራለሁ፣ እማራለሁ። ህይወቴን በራሴ 5 ሳንቲም ከነሱ ላይ አልቀበልም። 5 ድንቡሎ ማለት ነው። እና ስለዚህ ውዶቼ እንደዛ ነው። ኢንሻአላህ እህቴ ትመጣለች። ከእህቴ ጋራ ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። እሱንም ነው በቃ ማለመው ውዶቼ። ልም ነው ማደርገው በእናታችሁ እዚህ ሲመጣ ወይኔ እህቴ በእናትሽ ነይልኝ። እስቲ እኔም የማይናገረውን ልብላ። ለፈለፍኩባችኋል። ኢንሻአላህ እንገናኛለን፣ እናወራለን፣ ሻሸምባ ሽብርቅ እንላለን። ካሁን በኋላ ደግሞ በረፍቴ ቀናቶች እመጣለሁ። ለምትሉ ስትረስ የሚያደርገኝ ነገር የለም። አሁን ቤቴ ስሆን ቤቴ ነኝ ማለት ነው። ስራ ስሆን ደግሞ ስራ ነኝ። እና ወዶቼ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮሜንትም አድርጉ። በቃ እንደፈለጋችሁ አድርጉ።